ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ ነፃ ስለተወጣ የምስጋናና የደስታ የበዓል ዕለት የተደረገበት ምክንያቱ ለዚያ ነው እንጂማ አረፋ ሜዳ ላይ ብቻ የቆሙት ቢሆኑ ነፃ የሚደረጉት ኦር የሚማሩት ሌሎቻችን የነሱ አጃቢ እንሆን ነበር። ሰላት የማይሰግድ ሰው ልጅህን አትዳረው። ሰላት የማይሰግድ ሰው ቢሞት አትቅበረው። ሰላት የማይሰግድ ሰው ጀናዛው ላይ አይሰግድ። ሰላት የማይሰግድ ሰው ሰልቫጁን ያክስት ልጆች፣ ሰልቫጁን ያጎት ልጆች፣ ሰልቫጁን ወደ አያት በዚያ ጎበዝ አንተ አዲስ ደስት ለብሰ ከምትደሰተው በላይ ያንተን ሰልቫጅ ለብሰው እነሱ ይደሰታሉ። እናንተ ምስክር ሆኑብኝ። እነዚህን በሙሉ ይቅር ብያቸዋለሁ። በእነዚህ ቀናቶች ወላጆቻችሁን ሐደራ፣ በሐያት ያሉላችሁ ወላጆቻችሁን ሐደራ፣ የሞቱባችሁ በእነሱ ስም ሰደቃ የማውጣትን ጉዳይ ሐደራ። አልሐምዱሊላህ ረብል ዓለሚን والعاقبة المحمودة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين أما بعد أيها الأحبة الله رب العزة والجلال كلهم ودسون النقرب የተለያዩ ድሎችን ያመቻችልናል። እድሜ ሰጥቶ አሰንብቶ አቆይቶ መቆየት ኸይር ነው ለተጠቀመበት። خير الناس من طال عمره وحسن عمله وشر الناس من طال عمره وساء عمله. أسأل الله عز وجل أن يحسن أعمالنا. أيها الأحبة ملكام سو يتودد سو እድሜ ረዘመ በመልካምነቱ የቀጠለ ስራው ያማረ ነው ብለውሃል። መጥፎው ደግሞ በተቃራኒ ነው። ኢዘን እኽዋኒ ከአምና እነዚህ ቀናቶች እስከ ዛሬ እነዚህ ቀናቶች ድረስ ዓለም ላይ የምናቃቸው የማናቃቸው ብዙ ሰዎች ወደዛኛው ዓለም ሄደዋል። እኔንና እናንተን አቆይቶ ለነዚህ ለተባረኩ ከበስተፊታችን እየመጡ ላሉ 10 ቀናቶች የጋበዘን አላህ ሰማይ ምድር የሞላ ለሱ የሚመጥነው እሱ በሚያውቀው መልኩ ምስጋና ይገባው። አልሐምዱሊላህ ረብል ዓለሚን። አዩሃ አልአሕባ እነዚህን ቀናቶች አላሁ ረቡል ዒዘቲ ወልጀላል ፍጹም አልቋቸው ማለባቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለየት አድርገው አክብረዋቸው ከዱንያ ቀናቶች በሙሉ የሚበልጡት እነሱ ናቸው አሉ። ቃለ ሱብሓነሁ ወልፈጅሪ ወለያሊን ዐሽሪ ወሸፍዒ ወልወትር። በመማል ወለያሊን ዐሽሪ በ10 ቀናቶች የሆነብኝ፣ ወሸፍዒ በሙሉዎቹ፣ ወልወትሪ በጉዶሎዎቹ አለ። በ10ኛው የዐረፋ ቀን፣ በ9ኛው የሐጅ ቀን፣ በ10ሩም ቀናቶችም ጭምር ይሆንብኝ በሚል ማለ። ወቃለ ሱብሓነሁ ወሰማኢ ዛቲል ቡሩጅ ወልየውም ልመውዑድ ወሻሂድን ወመሽሁድ አለ አላህ። ወሻሂድን ወመሽሁድ አልየውም ልመውዑድ ከማ ቃለ ልሙፈሲሩን ሁወ የውም ልቅያማ በቀጠሮይቱ ዕለት ይሆንብኝ። ወሁወ የውም ልቅያማ ወሻሂድን يوم الجمعة ومشهود يوم عرفة. الله رب العزة والجلال بالنزي كاناتوش ملو يلاتوشون ينزين 10 كاناتوش مباركنتنا درجات شو يلاك مهولون نقرنا الله رب العزة والجلال. ينزين يقرآن آية وشن معنا نبي صلى الله عليه وسلم باكر أمرنا بميقبا أقلالز نقرن صلوات ربي وسلامه عليه. قال ما من يوم أكثر من أن يعتق الله سبحانه وتعالى عبدا من النار
من يوم عرفة الله رب العزة والجلال بأمد رمضان ليلة القدر وغيرها بتلاقيو قناتوች جمعة ቀን በተለያዩ አጋጣሚዎች ባሪያዎቹን ከጀሃነም ነፃ ይላል አላህ። ብዙ ባዛሮች አሉ ከጀሃነም ነፃ የምንባልባቸው እድሎች አሉ። ግን ነብዩ ሰለላሁ ዐለይሂ ወሰለም በቁጥር ደረጃ እንደ አረፋ እለት አላሁ ረቡል ዐዘቲ ወልጀላል ከጀሃነም ነፃ የሚልበት እለት የለም ከዱንያ ቀናቶች አሉ። ሰለዋቱ ረቢ ወሰላሙ ዐለይህ ثم قال وإنه ليدنو يعني ينزل إلى سماء الدنيا نزولا يليق بجلاله وعظيم سلطانه وكبريائه ومكانته وعظمته السم بميمتنو ملكو السو بميوقو ملكو إنيا بمانوقو ملكو جهلاء سلهون وما أوتيتم من العلم إلا قليلا عرفنا ما عرفنا وجهلنا ما جهلنا لأننا جهال سلمانك من نوقون ناقالن ينقرنن يما نوقون عناكم على واقي سلهونن وما أوتيتم من العلم إلا قليلا فليعرف كل واحد مكانته كلهم قدر ليقين نبي صلوات ربي وسلام عليه يدنو بلوهال فاقبله غصبا عنك لأنه قول الحبيب صلوات ربي وسلام وينزل نزولا يليق بجلاله وعظيم سلطانه يورد للسبا ممتنو ملكو السبا ميوقو ملكو بلوهال تكبل بقده لا تقل كيف ولا تقل متى ولا تقل أين لأنه ليس لك علم بهذا لأنك جاهل مجهول على هذا كلنا لا نعرف الكيفية مجهولة ولكنه ينزل نزولا يليق بجلاله وعظيم سلطانه لا يعرف كيفيتها أحد ولا النبي ولا الجبريل ولا إسرافيل ولا الميكائيل لا يعرف كيفيتها أحد من معكم الله بجانب حتى نبي صلوات ربي وسلم እንኳን እኔና እናንተ በዚህ ቆንጸሉ ከታችልና ነብዩ እንኳን ሐታ ጅብሪል እንኳን كيف እንደሚወርድ አላህ ነው የሚያውቀው። ኢዘን ይወርዳል ብለውሃል ተቀበል በግድ ይወርዳል ከተባለ كيفيውን ምን አስጠይቃት ምን አገባህ እዛ ውስጥ። ለማንኛውም የዓረፋ ዕለቱን አክብሮ የመጡትን እንግዳዎቹን አክብሮና ወዶ ፈቅዶ ወደ ሰማዕ ዱንያ ይወርድና ፈዩባሂ ቢሂሙል መላኢካ አሉ አላህ ነብዩ ሰለላሁ ዐለይሂ ወሰለም ዓረፋ ሜዳ ላይ ለበይክ አላሁመ ለበይክ እያሉ እዛ ሜዳ ላይ ክብራቸውን ልብሳቸውን ማዕረጋቸውን ማንነታቸውን ጥለው ለጌታቸው ፀሐይ ላይ የሚንቃቁ የሚንገላቱ ባሪያዎቹን ለማየት ወደ ሰማዕ ዱንያ ይወርዳል። እዛም ሆኖ ያያቸው ነበረ፣ ግን በማክበርና በማላቅ ቢሂሙል መላኢካ መላኢካዎቹ ላይ ይፎክርባቸዋል። አያቿቸው ማ አራዱ ሃኡላ ምን ፈልገው ነው እነዚህ መጥተው እዚህ የሚንቃቁት? ኡሽሂዱኩም ያ መላኢከቲ ኢኒ ቀድ ገፈርቱ ለሁም አኒ ቀድ ገፈርቱ ለሁም እናንተ ምስክር ሆኑብኝ እነዚህን በሙሉ ይቅር ብያቸዋለሁኝ ከጀሃነምም ሁር ብያቸዋለሁኝ ብሎ ያውጃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። فلذلك من حج فلم يرفث ولم يفسق رجع كيوم ولدته امه قالوا النبي صلى الله عليه وسلم حج ያደረገ ሰዓቱን የጠበቀ እናቱ እንደወለደችው ሆኖ ነው የሚመለሰው። ለምን የዚያለታ አላሁ ረቡል ዒዘቲ ወልጀላል ሁሉንም ሑር ስለሚል። ኢብኑ ረጀብ ረሕመቱላሂ ዐለይህ ለመሆኑ ዓረፋ ሜዳ ላይ የቆሙትን ብቻ ነው ወይስ ሌላውንም ጭምር ነው የዚያለታ ከጀሃነም ነፃ የሚባለው ስለሚለው ሲያብራሩ ቃል የውሙ ዓረፋ يوم يعتق الله سبحانه وتعالى عباده من النار كلهم ثم قال فيعتق الله فيه من وقف في عرفة ومن لم يقف بها بعرفة ميدا لا يقومونم عرفة لا لمقوم يالتدلونم هلا من أهل الأمصار بيالوبت بيمندراتشو هونو
ከጀሃነም ነፃ ይላል አላሁ ረቡል ዒዘቲ ወልጀላል። ሊአነሁ ፈድሉሁ ዋሲዕ የአላህ ረሕመቱ ሰፊ ስለሆነ። ثم قال فلذلك كان يوم الذي يليه عيدا لجميع المسلمين የሚቀጥለው ዕለት ዒድ የሆነበት ጉዳይ ለሁሉም ሙስሊም ዒድ የሆነው በዘጠነኛው ዕለት ሁሉም ከጀሃነም ነፃ ስለተወጣ የምስጋናና የደስታ የበዓል ዕለት የተደረገበት ምክንያቱ ለዚያ ነው እንጂማ አረፋ ሜዳ ላይ ብቻ የቆሙት ቢሆኑ ነፃ የሚደረጉት ኦር የሚማሩት ሌሎቻችን የነሱ አጃቢ እንሆን ነበር። ኢዘን እኽዋኒ የዚያን ዕለት ከጀሃነም ሑር ለመባል የፈለገ ደረጃው እንዲልቅ የፈለገ ወንጀሉ እንዲረግፍለት የፈለገ የዘጠነኛውን ዕለት ጉዳይ በዒባዳ የማሳለፉን ጉዳይ አደራ ነው እንላችሁ፣ ለእኔም ለእናንተም። ዘጠነኛው ብቻ ነው ወይ? ሌሎቹንስ ምን አሉ? አስሩን ቀናቶች ለምን ወለያሊን ዐሽሪ ብሏልና አላህ አስሩ ቀናቶች ሌሎቹ ስለሚለው قال الحبيب صلوات ربي وسلامه عليه الحديث في صحيح البخاري من حديث ابن عباس رضي الله عنهما قال صلى الله عليه وسلم ما من أيام العمل الصالح فيها أحب إلى الله من هذه الأيام، يعني أيام العشر من ذي الحجة كأسر قناتك يبلت ملكام سرى الله زندا يتودد يلم قالوا النبي صلى الله عليه وسلم رمضان بيهون رمضان بيهون የመጨረሻ ረመዳን 10 ቀናቶችን ቢሆኑ እነሱም ቢሆኑ ለይለቱል ቀድርም ብትሆን እሷም ብትሆን ነብዩ ናቸው ያሉት ሰለዋቱ ረቢ ወሰላሙ ዐለይሂ። እኛ ረመዳንን በተዋረድ ስለተቀበልነው በዘልማድ ስለያዝነው ረመዳን ሲመጣ ለየት ያሉ ቀናቶች እንደሆኑ መንፈሳችን ልዩ ዝግጅት ያደርጋል። አሽሩ ዝልሒጃ ሲመጣ ግን ምንም የሚለወጥ ነገር የለም ውስጣችን ላይ በብዛት። ለምን? አስተምሮ ላይ ነው ችግሩ፣ እኛ ላይ ነው ችግሩ፣ እናንተ ጋር አይደለም። አላ ኩሊ ሃል ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ከረመዳን ቀናቶች እንኳን እነዚህ 10 ቀናቶች ይበልጣሉ ብለው አሉ። ወለል ጂሃዱ ፊ ሰቢልላህ አሉ። አሁን ሱብሃንአላህ አልሐምዱሊላህ ሰላቱ ሰደቃው ምናምኑ ከሌሎች ቀናቶች ሁላ ከየትኛውም ዒባዳ ይበልጣል የሚሉት ጂሃድንም ጨምሮ ነው እንዴ አሏቸው። نعم قال ولا الجهاد في سبيل الله إلا رجل خرج بنفسه وماله ولم يرجع من ذلك بشيء እሱ ብቻ ነው የሚበልጠዋል። ያ ጀማዓ በእነዚህ በ10 ቀናቶች ሰደቃ የሚያወጣ በእነዚህ በ10 ቀናቶች የሚሰግድ የሚዘክር ምናምን ጂሃድ ወጥቶ የሚታገለው ሰውዬና እሱ አጅሩ ማን ይበልጣል ከተባለ እሱ ነው የሚበልጠው። ጂሃድ ወጥቶ ከነነፍሱ ከነንብረቱ እዛ የቀረ ካልሆነ በስተቀር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የተጋነነ ሐዲስ አይደለም፣ ፊ ሰሒህ አልቡኻሪ ያለ ሐዲስ ነው አሁን የሰማችሁ። እሺ በእነዚህ ቀናቶች ምን እንስራ? የትኛው ስራ የበለጠ ይወደዳል? እስቲ አንድ ሁለቱን ዘርዘር ላድርግ ሰዓት በበቃኝ ያህል። አወለን አሰላቱ አላ ወቅቲሃ የሰላት ጉዳይ ጀማዓ الأمر الذي بيننا وبينهم الصلاة فمن تركها فقد كفر بدون مجاملة وبدون خوف. من ترك الصلاة فقد كفر وهو قول الحبيب صلى الله عليه وسلم. صلاة يتوى كفران قالوا النبي صلى الله عليه وسلم بيننا بالنسو مكاكل يالو ليونت يسم قداي أدلم أيلنا أحمد مقبال أدلم እንግዳውሳ መስገድና አለመስገድ ነው የተዋት ከፍሯል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሳምንት ጁሙዓ መስገድ ኦር በአመት ረመዳን መስገድ ኦር ደስ ሲለን ስንነሽጥ መስገድ ሲደብረን መተው ይሄ አይደለም እስልምና። قال الحبيب صلوات ربي وسلام عليه استقيموا قتبلوا بقى اسلمنا ውስጥ ቀጥበል اما مسلم واما مكفر بينهما ما في طريق استقيموا ولن تحصوا ጽኑ በምትችሉት ያህል ኢስላም ያዘዘውን ሁላ ለተግብሮ ብላችሁ ብትሉ ይጣናችኋል። አትችሉት አቅም በላይ ግን በምትችሉት ያህል ጣሩ። ثم قال واعلموا أوقوا أن خير أعمالكم الصلاة ከስራዎቻችሁ ሁላ የተሻለው ሰላት ነው አሉ ዑመር ረዲየላሁ ዐንሁ ወአርዳህ። ተወግተው ወድቀው ወደ ቤት ወስደዋቸው ፈጅር እያሰገዱ ነው። ቢጠሩ አይሰሙ
ቢጠሯቸው አይሰሙ። ያ አሚር አልሙእሚኒን ያ ዑመር አይሰሙ። አንድ ሰሃቢ መጣና አሰላት በሏቸው አላቸው። ያ አሚር አልሙእሚኒን አሰላት አሏቸው። ከዚያ ነቁ። መጀመሪያ አልሰሙም እኮ ተሰውረዋል። ራሳቸው ነቁ። አላሰለናስ ሰው ሰገደ ብለው አሉ። እያሰገዱ ነው የተመቱት። ሰው ሰገደ አሉና ቃል አላ አዋጅ፣ ልብ ያለህ ልብ በል፣ ጆሮ ያለህ ስማ ማለታቸው እኮ ነው። አላ ላ ሐظ ፊል ኢስላሚ ሊመን ተረከ ሰላት፣ እስልምና ውስጥ ድርሻ የለውም ሰላት የተወሰው። አለቅ። ሰላት የማይሰግድ ሰው ልጁን አታግባ እሷ ማሰግድ ከሆነ። ሰላት የማይሰግድ ሰው ልጅህን አትዳረው። ሰላት የማይሰግድ ሰው ቢሞት አትቅበረው። ሰላት የማይሰግድ ሰው ጀናዛው ላይ አይሰግድ። ሰላት የማይሰግድ ሰው ጀናዛው አይታጠብ። ሰላት የማይሰግድ ሰው ቢታመም አይጠየቅ። 8 የሙስሊም ሐቅ ሰላት ለማይሰግድ ሰው የለው። ሀብታም ሆነ ድሃ ሆነ ባለስልጣን ሆነ ብሎ ሰው ሆነ አይደለም። ሰላት የማይሰግድ ሰው ይሄ ድርሻ የለውም። ከሞተ አያገሌ ሞቶ ጠንብቶ አካባቢውን አገማው እንዳይባል የሆነች ቦታ ላይ ቆፈር አድርጋችሁ ቅበሩት አሉ። هذا هو حقه ثانيا صيام 9ኙንም ቀን ከተቻለ መጾም፣ ካልተቻለ የተቻለውን ያህል መጾም። በተለይ የ9ኛውን ቀን ጉዳይ ኸዋኒ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ጥቅል በሆነ አማርኛ ወየትኛውም ስራ አላህ ዘንዳ የተወደደ ነው በእነዚህ ቀናቶች ናቸው። ከስራዎች ደግሞ አላህ ዘንዳ የተወደደ ስራ ጾም ነው። አሰውሙ ሊ ወአና አጅዚ ቢሂ ያለው ስለወደደው ነው። ኢዘን ጾም ልዩ ዒባዳ ነው፣ የተወደደ ዒባዳ ነው፣ የሚጠናም ዒባዳ ነው። በተለይ የኢማን ክፍተት ላለበት የሚጠና ዒባዳ ነው። ተያይዞ ደግሞ ሱስ ስላለበት እጅግ ከባዱ ዒባዳ ጾም ነው። እቺን ሱስ እንደው አላህ ያጥፋትና ኢዘን እነዚህን 10 ቀናቶች በተቻለ ካልተቻለ ደግሞ የምንችለውን ያህል 9ኛው ግን ሊያመልጠን አይገባም። እንደው ፈርድ ነው ባይባል እንኳን በጣም አጠንክረውታል፣ አጓጊ በሆነ መልኩ ገልጸውታልና 9ኛውን ቀን የሆነ ስፔሻል ኬዝ ኖሮ ካልከለከለን በስተቀር ሁሉን ትተን እርግፍ አድርገን 9ኛውን ቀን ሁሉም ሊጾሙ ይገባል። በበስ لما؟ لأن النبي صلى الله عليه وسلم قال صيام يوم عرفة يا عرفة إلى تصوم أحتسب على الله أن يكفر السنة التي قبله والسنة التي بعده. يا جماعة يا عرفة كان تصوم يولد عمد وانجل يرقف البيه كريتاي تصفار قال لون قبس وجاجوج لبيك بلو هيدوان وانجلاتشو تمرو يملسالو እኔና እናንተ ደግሞ ስላልተጠራን ቀርተናል። የበይ ተመልካች እንዳንሆን ከነሱ ጋር አጅር እንድንጋራ አላሁ ረቡል ዒዘቲ ወልጀላል እነሱን አረፋ ሜዳ ላይ ቁሙ ግን እንዳትጾሙ ብሎ ከለከለ። እኛን ደግሞ አረፋ ሜዳ አልተጠራችሁም በተራ ነውና ጉዳዩ ግን ጾሙ ብሎ አዘዘ ነብዩ ሰለዋት። እነሱ መጾም አይችሉም፣ እኛ ደግሞ መቆም አልቻልንም። ስለዚህ ጾመን እነሱ ቆመው የሚያገኙትን አጅር እንድሻረካለን፣ ወርቃማ ድል እንዳያመልጠን። ሌላ ጀማዓ እንደው ዛሬ ትኩረት ላደርግ የፈለኩት ሰደቃ ላይ። ይህ ቀን በሚመጣበት ጊዜ ረመዳን ሲመጣ ዘካ የሚሰጠውም ዘካ ላይ፣ ሰደቃ የሚያወጣውም ሰደቃ ላይ በቃ ይጎለብታል፣ ይጀግናል አይደል? እጅ ይዘረጋጋል። በእነዚህ ቀናቶች ግን ለየት ያለ ነገር አናይ። ለምን ከተባለ ምክንያቱ 2 ነው። አንደኛ ከልካይ የነበረው ሰይጣን ረመዳን ላይ ይታሰራል፣ በእነዚህ ቀናቶች አይታሰርም። ታገለው ነው የተባልከው። ታግለህ ጣለው ወይ ጣለ የራስ ጉዳይ ነው ብሎ ለቆታል አላህ። ኢዘን አንድ ይሄ ነው፣ ይከለክላል፣ ድህነትን እያሳየ ይከለክላል። ሁለተኛ በዳዕዋው ላይ ቅድም እንዳልኳችሁ የእነዚህን ቀናቶች ደረጃ አልቀን መንገሩ ላይ ክፍተት አለብን። ያው ዳዕዋችን እንደምታውቁት ስለሆነ ማለት አይደል? ያው ስለዚህ ክፍተት አለብን። በሚገባ መልኩ አልገለጽነውምና ለማንኛውም እኽዋን በእነዚህ 10 ቀናቶች ውስጥ በተለይ በ9ኛው ቀን የዱዓ ቀን ስለሆነ ሰደቃ ደግሞ ዱዓ ደግሞ ሰደቃ ሲቀድመው ያ ሰላም ሙስተጃብ ነው። አቃቢሉ አምዋጀል በላኢ ቢሰደቃ አጥፊኡ ናረ ጀሃነመ ቢሰደቃ አይደል? አጥፊኡ ገደበ ረቢ ቢሰደቃ። ብዙ ነው በሰደቃ ዙሪያ የመጣው ሐዲስ።
ኢዘን እኽዋኒ ሐጃ ያለበት ሰው መቼም ሐጃ የሌለበት የለም፣ ደረጃው ይለያያል እንጂ ሐጃ ያለበት ሰው የዚያን ዕለታ ሐጅ ሰደቃ በማውጣት ምስኪኖችን በማፋለግ ወፊ አምዋሊሂም ሐቁን ሊሳኢሊ ወልመሕሩም አለ እኮ ሀብታሞችን ሲገልጻቸው ወዳጆቹ ዘካ ከማውጣታቸው ባለፈ ከንብረታቸው ደግሞ ለየት አድርገው ያስቀመጡት አላቸው። ሐቅ አለ ብለው የመደቡት አለ። ለማ ሊሳኢሊ ለሚለምናቸው፣ ወልመሕሩሚ ለመለመን ክብሩ ለከለከለው ደግሞ አላማ ቤቱ ሄደው አንኳክተው ምን ቸግሮ ሆነው ብለው ይጠይቁታል። ሳይጠይቃቸው ፊቱን አውቀው እገሌ ነገር ቸግሮታል፣ እገሊት ያ ነገር ቸግሯታል ብለው የሚጎበኙ ናቸው ብሎ አደነቀ አላሁ ረቡል ዒዘቲ ወጀላል። ኢዘን እኽዋኒ አረፋ ሲመጣ አዲስ ልብስ እንገዛለን፣ አዲስ ጫማ እንገዛለን፣ አዲስ ሞባይል፣ አዲስ የቤት ዕቃ ምናምን አይደል? አረፋ ሲመጣ ስጋ መብላት አይደለም፣ ስጋ ማየት የማይችል ማህበረሰብ አገሬ ላይ ሞልቷል። በየገጠሩ ሁላችንም ምንጫችን ከገጠር ነው፣ ከተማም ያው ነው አሉ በብዛት። ግን እንደው ከተማ ላይ አንድ ጎረቤት እንኳን ባያበላውም ሲያርድ እንኳን ያያል። ተማም እንደው ባይኑ እንኳን በልቶ ያልፋል። ገጠር ላይ ግን ጭራሽ ያንን የማያዩ የዚያን ዕለታ ለየት ያለ 1 ኪሎ ዱቄት እንኳን መግዛት የማይችሉ ብዙ የምናውቃቸው የኔ ያንተ አጎት የኔ ያንተ ያጎት ልጅ አያት አክስት ምናምን ሞልተዋል። ጎበስ እነሱ የሚልሱትን አጥተው እነሱ የሚቀምሱትን አጥተው የአረፋ ዕለት ለየት ያለ ቂጣ የሚጋግሩበት እንኳን የሌላት አክስቴ የሌለው አጎቴ የሌለው ቤተሰቤ ባለበት ፋሽን ብለብስ ሞደርን የሆነ አለባበስና ማቴሪያል ቤቴ ላይ ብጠቀም ደስታው ይሞላል። ጎበዝ እዚያ ጋር አክስቴ የምትበላውን አጥታ እዚህ ጋር አጎቴ የሚለብሰውን አጥቶ አዲስ ብለብስ ያምራል። ኢዘን እኽዋኒ በእነዚህ ቀናቶች ውስጥ ለልጆቻችሁ ልብስ ትገዛላችሁ፣ አላህ ይክፈትላችሁ። ለራሳችሁም ትገዛላችሁ፣ ጨምርላችሁ። ቤት ውስጥም ቁሳቁስ ትቀይራላችሁ። አዲስ ምንጣፍ፣ አዲስ መጅሊስ፣ አዲስ አልጋ፣ አዲስ ኢላኸሪ አላህ ይጨምርላችሁ። ሀዛ ፈድሉላሂ ዐለይኩም ፈወሰዐሁ ዐለይኩም ይጨምርላችኋል። ግና ጎበዝ ሰልቫጁን ወደ አጎት፣ ሰልቫጁን ያክስት ልጆች፣ ሰልቫጁን ያጎት ልጆች፣ ሰልቫጁን ወደ አያት ላክ። በዚያ ጎበዝ አንተ አዲስ ደስት ለብሰ ከምትደሰተው በላይ ያንተን ሰልቫጅ ለብሰው እነሱ ይደሰታሉ። የዛን ዕለት በተለይ ኡድሕያ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ስለ ኡድሕያ በሚያጓጓ መልኩ ሲገልጹ ስታርደው ደሙ መሬት ሳይነካ ያንተ ወንጀል ይረግፋል አሉ። ብቻ ወንጀል ነው የሚረግፈው አይደለም። እንግዲያውሳ በፀጉሩ ቁጥር ልክ አጅርም ይጻፍልሃል አሉ። በግ ሆነ በሬ ሆነ ግመል ሆነ ጎበዝ። ታዲያ ለእኛ ብቻ እንድንበላው ነው የተፈለገው አይደለም። ለእኛ አርዶ መብላቱ ሱና ነው፣ ለሌሎችም እንድናካፍል ነው የተፈለገው። ኢዘን ሀብት አላህ የሰጣችሁ ሰዎች ለራስ 1 በግ ኦር 1 በሬ አረድክ፣ ገጠር ላይ ደግሞ 5-6ቱን ላክ፣ እዚሁም ደግሞ 5-6ቱን እረድ። ወሀከዛ የዚያን ዕለት ብዙ የቲሞች አሉ። ካፊሉል የቲም አነ ወካፊሉል የቲም ከሃተይኒ ፊል ጀና ብለው አጓግተዋል ነቢዩ ሰለዋቱ ረቢ ወሰላሙ። እኔና የቲም ተንከባካቢ ጀነት ላይ እንዲህ ነን ብለው አንጓግተዋል ነቢዩ ሰለዋቱ ረቢ ወሰላሙ። ኢዘን የዚያን ዕለት ምስኪኖችን መጎብኘት፣ የቲሞችን መጎብኘት፣ በተለይ ዱዓቶቻችሁ፣ ዑለማዎቻችሁ፣ ኢማሞቻችሁ፣ የመስጂድ ኻዲሞች የሚሰጣቸውን ደሞዝ ቀረብ ብላችሁ ጠይቋቸው። ስንት ነው የሚከፈልህ አንተ ኸጢብ? ስንት ነው የሚከፈልህ አንተ ዘበኛው? ስንት ነው የሚከፈልህ አንተ ሙአዚን ብለህ ጠይቀው። ውስጥ የሚከፈለው ደሞዝ ወላሂ ብነግራችሁ የሚያሳፍር ነው። አቅሙ ልኩ ያ ስለሆነ ነው መስጂዱ ኦር መጅሊሱ። ግን አቅሙን አላህ የሰጣችሁ ሰዎች ሁሌ እንኳን ባትጎበኟቸው ቢያንስ በእንደነዚህ አይነት የበዓል ቀናት አይዞህ አብሽር እኔ አለሁኝ ካልተባባለን ያዝኑብናል። ባያዝኑብንም ደስታችን ጎዶሎ ይሆናል። ሌላው እኽዋኔ የመጨረሻዬ በእነዚህ ቀናቶች ወላጆቻችሁን ሐደራ፣ በሀያት ያሉላችሁ ወላጆቻችሁን ሐደራ፣ የሞቱባችሁ በእነሱ ስም ሰደቃ የማውጣትን ጉዳይ ሐደራ። هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما
اللهم صل وسلم وبارك على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وعنا معهم بجودك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين ودمر الشرك والمشركين. اللهم دمر الشرك والمشركين ودمر أعداءك وأعداء الدين يا رب العالمين. اللهم يسر أمورنا واغفر ذنوبنا واقضي حوائجنا واقضي ديوننا واشف مرضانا وعافي مبتلانا واهدي شبابنا وزوج شبابنا وفتياتنا يا رب العالمين. اللهم وفقنا لما فيه صلاح ديننا ودنيانا واحفظنا مما فيه فساد ديننا ودنيانا إنك ولي ذلك والقادر عليه. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون واذكروا الله العظيم يذكركم. ከዱዓዎች ሁሉ በላጩ ዱዓ ማለት የአረፋ ቀን የሚደረግ ዱዓ ነው። አላህ ያድርሰን። አሚን በሏ። የምንጠቀምበት አላህ አድርገን። ይህ የአረፋ ማለት አላህ የማለበት ነው። አላህ ደግሞ በትልቅ ነገር ካልሆነ አይምልም። ጉዳዩ ከባድ ሲሆን ወሻሂድን ወመሽሁድ ብሎ አላህ የማለበት ነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሓባ አባ ሁረይራ ረዲየላሁ ዐንሁ ሲያስተላልፉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አልየውሙል መውዑድ የውሙል መውዑድ የቀጠረው ቀን የተባለው የውም አልቅያማ የቅያማ ነው። ወልየውሙል መሽሁድ የውሙል መሽሁድ የተባለው ደግሞ የውሙ ዓረፋ ነው። እንደዚሁም ወሻሂድ የተባለው ደግሞ የውሙል ጁምዓ ነው። ጁምዓ ደግሞ ከቀናቶች ሁሉ ያሸበረቀች የተወደደች ፀሐይ ከወጣባቸው ቀናቶች ሁሉ የበላይ ሆነች። በዛ ሰዓት አንድ ሰዓት አለች። አንድ የአላህ ባሪያ በሷ ላይ ቆሞ አላህን አይጠይቅም የጠየቀውን የሰጠው ቢሆን እንጂ አይጠበቅም ደግሞ ከመጥፎ ነገር የጠበቀው ቢሆን እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም ኢማም ትርሚዚ በዘገቡት ሐዲስ ይህንን ጠቅሷል። አላህ የማለባቸው ናቸው። የውሙ ዓረፋ አላህ ዲኑን ሙሉ ያደረገበት ለነቢዩ ሰለላሁ ዐለይሂ ወሰለም ኡማ ያንበሻበሸበት ማንዋሉ ሙሉ ነው። መመሪያችሁ ሙሉ ነው። የጎደለ የለም። በቃ ሙሉ ነው። የምትፈልጉት ነገር በአጠቃላይ ምን ይቸግረኛል፣ እንዴት ነው የምጓዘው፣ የለም። ሐላል ሐራም የሞላበት አሕካም ህግጋቱ የተሞላበት ቀን ነው የውሙ ዓረፋ። يا مسلم أركان الإسلام 5 أولها شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج البيت لمن استطاع إليه سبيلا. وأركان الإيمان 6 أن تؤمن بالله وملائكته وكتبه ورسله واليوم الآخر والقدر خيره أمي دكي كبرينات معرقي أمي شتا أنت يا الله ስጦታ